እንዴት ናችሁ የተከበራችሁ አድማጮቻችን? የሀባሬው ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡ እናመሰግናለን። ዛሬ ደግሞ ስለ ኢንዞ ማሬስካ እናወራለን። በተለይ ሮቴሽን ያበዛል፣ ማስተር ኦፍ ሮቴሽን ይባላል ለኢንዞ ማሬስካ። ተጫዋቾችን ሮቴት እያደረገ እንደሚጫወት ይታወቃል። በተለይ ከአምና የውድድር ዘመን ጀምሮ በቼልሲ ከሌስተር ሲቲ ከተቀጠረ በኋላ በተለይ በኮንፈረንስ ሊግ በፕሪሚየር ሊግ እንዲሁም ደግሞ በሌሎቹ የእንግሊዝ የሊግ ካፕና ኤፍ ኤ ካፕ ውድድሮች ሲሳተፍ ቆይቷል። ኢንዞ ማሬስካ በቼልሲ አሰልጣኝነት ጊዜ ማለት ነው። በዚህም ተጫዋቾችን በጣም ሮቴት እንደሚያደርግ ተመልክተናል። በተለይ በአምናው የውድድር ዘመን ሁለት ቡድን ሁሉ እንዳለው ተመልክተናል። ይህም በኮንፈረንስ ሊግ እና እንዲሁም ደግሞ በፕሪሚየር ሊግ የሚጠቀመው ቡድን ነው። በተለይ በኮንፈረንስ ሊግ የነበረውን ጨዋታ አብዛኛውን ኮል ፓልመርን፣ ሞይሰስ ካይሴዶን እንዲሁ ከሮሚዮ ላቪያ የመሳሰሉ ተጫዋቾችን ከምዝገባውም ከኮንፈረንስ ሊግ ምዝገባውም ውጭ አድርጓቸው እንደነበረ ይታወቃል። ሞይሰስ ካይሴዶ በብዙ ከጥሎ ማለፍ ጊዜ ነው መግባት የቻለው። ኮል ፓልመርም ምዝገባው እንደገና የተካሄደው በጥሎ ማለፉ ጊዜ ነው እና ብዙ ተጫዋቾችን ሮቴት ያደርግ ነበር። ያም ደግሞ ለኢንዞ ማሬስካ በተለይ የቡድኑ የነበረው ኳሊቲ እና የሌሎቹ በሶስተኛው የአውሮፓ ውድድር የሚወዳደሩት ቡድኖች ያላቸው ኳሊቲ ስለሚለያይ ነበር። ይህም ለቡድኑ የጠቀመው ይመስል ነበረ። ምክንያቱም ረጅም በረራዎች ይደረጉ ነበር። አብዛኛው የኮንፈረንስ ሊግ ጨዋታዎች ወደ ምስራቅ አውሮፓ የሚደረጉ ናቸው። አብዛኛው የዛ ሀገር ክለቦች ናቸው በኮንፈረንስ ሊግ የሚሳተፉት። ስለዚህ እንዲሁም ደግሞ በምስራቅ አውሮፓ ያለውም የአየር ንብረት ካለው የምዕራብ አውሮፓ ይለያል። ስለዚህ አየር ንብረትን በሚቀያይሩበት ጊዜ ተጫዋቾች ያው በብቃታቸውና በአካል በፊትነሳቸው ላይ ችግር እንደሚያመጣ ይታወቃል። ያጠቅሞት ነበረ። ይህም የአርቲፊሻል ሜዳዎች ሁሉ ነበሩ የኢንዞ ማሬስካ ቡድን በሚጫወትበት ጊዜ። ነገር ግን እነዛን ጨዋታዎች ቀለል አድርጎ ነበር አሸንፎ ወደ ጥሎ ማለፉ የገባው። ስለዚህ ሮቴት በሁለት ቡድን ሁለተኛው ቡድን የኢንዞ ማሬስካ ነበረ የምድብ ጨዋታዎችን ሲያደርግ የነበረው። በፕሪሚየር ሊጉ ደግሞ ሌላ መልክ እንደነበረው ይታወቃል ማለት ነው። በተለይ ከአምናው የውድድር ዘመን አንስቶ ያለውን ሁኔታ በምንመለከትበት ጊዜ እንደ ቼልሲ ሮቴት የሚያደርግ ቡድን የለም ማለት ነው። አሁን ደግሞ በዘንድሮ ዓመት የሚወዳደርበት ያው የሻምፒየንስ ሊግ ውድድር እንደመጣ ይታወቃል። ስለዚህ ቼልሲ በዘንድሮ ዓመት አሁን በሊጉ 7ኛ ደረጃ ይገኛል። በሻምፒየንስ ሊጉ እንዲሁ 12ኛ ደረጃ ይገኛል። በተለይ ቼልሲ በዚህ ዓመት ወጥ ብቃትን እያሳየ አይደለም። ያው ሁለት ጨዋታዎችን ያሸንፍና ወይ አንድ ጨዋታውን ይሸነፋል፣ አቻ። እንደዚህ ጨዋታዎች የጨዋታ ውጤቶች እየተቀላቀሉ ይገኛሉ። ለነዚህ ደግሞ እንደ ምክንያት ተደርጎ የተነሳው በተለይ ከባኩ ጨዋታ በኋላ ብዙ ጥያቄዎችን በብዙ ፐንዲቶች እየተነሱ ይገኛሉ። እንደነ ዋይን ሮኒ አይነት የቀድሞ ተጫዋቾችን በዚህ በሮቴሽኑ በቃራባኩ ጨዋታ ላይ ቼልሲ ያንን ነጥብ እንዲጥል ያደረገው የሮቴሽን የኢንዞ ማሬስካ ሮቴሽን ነው ተብለዋል። በዛ ተተችቷል ማለት ነው። አብዛኛዎቹም ከደጋፊውም ከፐንዲቱም አስተያየቶቹ የኢንዞ ማሬስካን የሮቴሽን ሲስተምን ነው የተቹት ማለት ነው። ተጫዋቾች ያው የሮቴሽን ችግሩ ምንድን ነው የሚያመጣው ጉዳት? በተለይ ተጫዋቾች ተናበው እንዲጫወቱ ወይንም ይሄ ካለ በቃላትም ብቻ ሳይሆን በደመ ነፍስ እንዲግባቡ የሚያደርገው በተደጋጋሚ እነዛ ተጫዋቾች አንድ ላይ ሲጫወቱ ነው። ቋሚ 11 ሲኖር እንደዛ በጣም ጥሩ ነው ይባላል። ስለዚህ ተጫዋቾች እንዲግባቡ ያደርጋቸዋል ነው የሚባለው። በተለይ ሮቴት በሚደረግ ጊዜ ጉዳቱ ያን ያመጣል። ተጫዋቾች ያንን እርስ በርሳቸው የሚኖራቸውን ውህደት እንዳይኖራቸው የሚያደርግ ነው ይባላል። ስለዚህ ጉዳቱ ያ ነው ማለት ነው። እንደ ጥቅም ግን በተለይ ኢንዞ ማሬስካ የወሰደው ነገር ምንድን ነው? መነሻዎቹ በተለይ የነዚህ የሮቴሽኑ የኢንዞ ማሬስካ ጉዳዮች ከአምናው የውድድር ዘመን ወደ ቼልሲ የመጣ ነው። በተለይ ከወርልድ ካፑም በኋላ ቼልሲ 20 ቀናትን ነበረ ረፍት ያገኘው። 3 ሳምንታትን ብቻ ነበረ ረፍት አግኝቶ ወደዚህ የመጣው። እንደነ ፒኤጅ እንዲሁም ደግሞ ማንቸስተር ሲቲ የመሳሰሉ ክለቦች ሪያል ማድሪድን ጨምሮ በዚህ በወርልድ ካፑ ላይ የተሳተፉ ያው የሊግ ውድድራቸው እንዲራዘምላቸው ጠይቀው ነበረ። ነገር ግን የሊግ ውድድሮች ሳይራዘሙላቸው የ3 ሳምንት ረፍት በተለይ የፒኤስጂ እና የቼልሲ ጨዋታዎች የፍጻሜው ጨዋታ ማለት ነው
ከሊግ ውድድሮች ጋር በጣም ቀርበው ነው የተጀመሩት። ስለዚህ ብዙ ረፍት አልነበራቸውም ተጫዋቾች። የኢንዞ ማሬስካ አንደኛው ያ ነው። አምና የ13 ወር የሲዝን ነበራቸው። ሊጉ ከመጀመሩ በፊት ነበረ የኮንፈረንስ ሊግ ማጣሪያን ያደረጉት። ስለዚህ ቀደም ብለው ነው ኮስታራ የሆነ ከፕሪሲዝን በኋላ ያደረጉትን ውድድር የጀመሩት። ከዛ በኋላ ደግሞ አብዛኛዎቹ የፕሪሚየር ሊግ ተጫዋቾች ወይንም ደግሞ ክለቦች ከቼልሲ ለየት ያለ ጊዜን ያሳለፉበት ምክንያት ነበረ። ምክንያቱም ቼልሲ ቀድሟቸው ነው በኮንፈረንስ ሊግ ማጣሪያ የጀመረው። ከዚያም በኋላ ደግሞ የሊግ ውድድሮች ከተጠናቀቁ በኋላ ደግሞ ቼልሲ በወርልድ ካፑ በአሜሪካ በከባድ ወበቅና በከባድ የአየር ሁኔታ ጨዋታዎችን እንዳደረገ ይታወቃል። እንደውም በጣም ረጅሙ ጨዋታም የተቋረጠውን በመብረቅ ምክንያት በቼልሲ በተጫወተበት ጨዋታ ነበረ። ስለዚህ እነዚህ ነገሮችን ፈጥረውበታል። ስለዚህ አብዛኞቹ የሊግ በተለይ እንደውም በክሪስታል ፓላስ የሊግ የፕሪሲዝን ጅማሩና በቼልሲ ወርልድ ካፕ ፍጻሜ መካከል የአንድ ቀን ልዩነት ነበረ የነበረው። ቼልሲ የወርልድ ካፑን ፍጻሜ ከተጫወተ በኋላ ነበር ክሪስታል ፓላስ በማግስቱ ፕሪሲዝኑን የጀመረው ማለት ነው። ይህንን ያክል ርቀት አላቸው አብዛኞቹ ክለቦች። ቼልሲ የውድድር ዓመቱን በሚያጠናቅቅበት ጊዜ ነበረ ሌሎቹ ደግሞ ከሪሃቢቴሽን ከተጫዋቾች ረፍት በኋላ ደግሞ ወደ ልምምድ የተመለሱ። ስለዚህ ከወርልድ ካፑን መጠናቀቅ በኋላ ቼልሲ በዚህ የውድድር ዓመት ለተጫዋቾች በሚሰጠው እረፍት እንዲሁም ደግሞ በሚሰጠው የተጫዋቾች ሕክምናን የሚልቅ ልምምዶችንም ሊሆን ይችላል መጠንቀቅ አለበት። ምክንያቱም ፔፕ ጋርዲዮላ እንኳ ቀደም ብሎ ከክለብ ወርልድ ካፕ ወጥቶ በጣም ይህንን ሲያነሳ ነበረ። ተጫዋቾች እንደ ሮቦት ሆነዋል። በዚህም ደግሞ በቀጣይም የውድድር ዓመት ችግር ሊገጥመን ይችላል በጉዳት እንደዚሁም ደግሞ በአካል ብቃት ችግር ብሎ ተናግሮ ነበረ። በዚህም የቼልሲም ይህንን ኢንዞ ማሬስካ በቡድናቸው ላይ ይህንን ስሌት ማስላት አለባቸው። በጣም ቼልሲ የተለየ የቡድን ማኔጅመንት ያስፈልገዋል ተብሎ ሲነሳ ነበረ። ስለዚህ ለኢንዞ ማሬስካ ያ እንደ ምክንያት ነው ሮቴሽን ማድረግ እንዳለበት። ሁለተኛ ደግሞ ከአምና ጀምሮ አብዛኛው የቼልሲ ምርጥ የሚባሉት ተጫዋቾች ወይም በቋሚ አስተላለፍ ሊጫወቱ የሚችሉ ተጫዋቾች በተለይ ኮል ፓልመር እንዲሁም ሞይሰስ ካይሴዶ፣ ሌቫይ ኮልዊል የመሳሰሉ የቼልሲ ጥሩ የሚባሉት ተጫዋቾች እነዚህ ደግሞ ብዙ ጨዋታዎችን ማድረጋቸውን ተከትሎ የጨዋታ ማኔጅመንት ያስፈልጋቸዋል። ሌቫይ ኮልዊል በጉልበት ጅማት መበጠስ ምክንያት ወይንም በኤሲኤል ምክንያት አመቱን ሙሉ ወይንም እስከ 7 ወር ለሚደርስ ጊዜ የሚሰለፍ አይደለም። እንደዚሁ ደግሞ ሞይሰስ ካይሴዶም አሁን ቀደም ብሎ በነበረው የኢንተርናሽናል ብሬክ ከዩካዶር ብሔራዊ ቡድን አሰልጣኝ ጋር ኢንዞ ማሬስካ ተስማምተው ለልጁ እረፍት መስጠት አለብን በሚል የዩካዶርን የወዳጅነት ጨዋታዎች አልተሳተፈም ነበረ። እንዲሁ ደግሞ ኢንዞ ፈርናንዴዝም ወደ አርጀንቲና ከሄደ በኋላ በጉዳት ተመልሷል። ጆዋ ፔድሮ በብራዚል እንደዚህ ጉዳት አጋጥሞት በወርልድ ካፑና በፕሪሚየር ሊጉ መጀመሪያ አካባቢ የነበረውን ብቃት ማሳየት አልቻለም። ኢንዞ ማሬስካም በተጠየቁበት ጊዜ እነዚህም ሶስቱ ተጫዋቾች የአካል ብቃት ችግር አለባቸው፣ ያንን ደግሞ የአካል ብቃታቸው እስኪመጣ ድረስ ያስቸግራቸዋል። የጆዋ ፔድሮም የብቃት ሁኔታ እንደ አጀማመሩ ያልሆነው ለዛ ነው ብለው ነበረ። ስለዚህ እነዚህንም ተጫዋቾች የጨዋታ ማኔጅመንት መስጠት አለብኝ ብለዋል። ከቀራባኩም ጨዋታ በኋላ ያደረጉት ያልነበር ሮሚዮ ላቪያን ነበረ በሞይሰስ ካይሴዶ ተክቶት እንዲገባ ያደረጉት። እንዲሁ ደግሞ ኢንዞ ፈርናንዴዝን ደግሞ በተለይ በጆዋ ፔድሮ በ10 ቁጥር ነበር እንዲጫወት የፈለጉት በተለይ በሻምፒየንስ ሊጉ። ምክንያቱም ደግሞ አሁንም ኢንዞ ፈርናንዴዝ በቶትናሙ ጨዋታ ሙሉ ጨዋታን መጫወቱን ተከትሎ በ3 ቀን ውስጥ ሌላ ጨዋታ ማድረግ የሚችልበት የአካል ብቃት አይደለም በሚል ነበረ ኢንዞ ማሬስካ በሻምፒየንስ ሊጉ ያላሳተፉት። ማሉ ጉስቶንም እንደዚሁ ረፍት እንዲያደርግ አድርገናል። ምክንያቱም ደግሞ በወርልድ ካፕ የመጣው ተጽዕኖ እነዚህን ተጫዋቾች የጨዋታ ማኔጅመንት መስጠት እንዳለብን ይሰማናል ብለዋል። ያው ሮሚዮ ላቪያን በመጀመሪያዎቹ ደቂቃዎች ነው ተቀይሮ መውጣት የቻለው። ስለዚህ ለሞይሰስ ካይሴዶ ሊሰጡት የነበረው ረፍት በጨዋታው ላይ አልተሳካም። ስለዚህ በተለይ ሞይሰስ ካይሴዶ እያደረጋቸው ያሉት ጨዋታዎች በተለይ ከኢንተርናሽናል ብሬክ ከባለፈው በኋላ የአካል ብቃቱ ሳይኖር ነው እንደዛ እየተጫወተ ያለው። ምንም እንኳን በየጨዋታው ጥሩ እንቅስቃሴን እያደረገ ቢገኝም
በተለይ ቼልሲ በኢንዞ ማሬስካ በኩል እያጋጠመው ያለው ይሄ ነው። በተለይ በተጫዋቾች ሁኔታ ያለውም ይህ ነው እየተባለ ነው። ስለዚህ በትላንትናው ዕለትም ከጨዋታው ከቀደም ብሎ በነበረው የፕሬስ ኮንፈረንስ ከወልቭሱ ጨዋታ በኋላ ጥያቄ ቀርቦላቸው ነበረ። ከቃራባኩም ጨዋታ በኋላ በአሌሃንድሮ ጋርናቾ ከሽንፈት ከታደጋቸው በኋላ የነበሩትን ትችቶች ተነስቶላቸው ነበረ። በተለይ ተከላካዩ ጎል እየተቆጠረበት ነው፣ በተከላካዩም ቦታ የሚያደርጉትን ሮቴሽን ተጠይቀው ነበረ። በቶትናሙ ጨዋታ ክሊንሽት ጠብቀናል። ይህም ደግሞ ከአምና የውድድር ዓመት አንጻር ሲታይ በአምና በ11 የውድድር ጨዋታዎች በፕሪሚየር ሊጉ 2 ክሊንሽት ነበረን። በዘንድሮ ደግሞ ኦልሞስት 10 ጨዋታ አድርገን 4 ክሊንሽቶች አሉን። ስለዚህ ስለ ሮቴሽን የምትጠይቁኝ አልገባኝም ብለዋል በትላንትናው ዕለት በነበራቸው የፕሬስ ኮንፈረንስ ላይም። እንዲሁም ደግሞ እንደ ተጫዋችን በፊት ለ20 ዓመት ተጫዋች ያለው በጣም ሮቴሽንን እወዳለሁኝ፣ ምክንያቱም ደግሞ ፊዚካሊቲ ያስፈልገዋል። በዚህም ደግሞ በአመት በተመሳሳይ ተጫዋቾች 65 እና 70 ጨዋታዎችን መጫወት ከባድ ነው። በዚህ በማራቶን በሆነ ውድድር እንዲሁም ደግሞ በቀጣይ የዓለም ዋንጫ እንዲሁም ደግሞ ቼልሲ ቀደም ብሎ የክለብ ወርልድ ካፕን በክረምቱ መጫወቱን ተከትሎ ያንን ማድረግ አንችልም በተመሳሳይ ተጫዋቾች ማለት ብለዋል። እንዲሁም ደግሞ ምን እየተደረገ ነው በቼልሲ ውስጥ የሚለውን ደግሞ አብዛኛዎቹ ያልገባችሁ ከሆነ እኛ እየገነባን ያለነው ኢራ ነው። ስለዚህ ምንድን ነው ብላችሁ ለምትጠይቁት ያንን ነው። ስለዚህ በተጫዋቾች ጨዋታዎችን ሳናሸንፍ ስንቀር ሁሉም በሮቴሽን ምክንያት ነው ብላችሁ ጥያቄ ታነሳላችሁ። ነገር ግን ሳንቶስ የብራዚል ተጫዋች ነው። ሃቶ የኔዘርላንድ ተጫዋች ነው። ጃኦ ፔድሮ የብራዚል ተጫዋች ነው። እነዚህ ተጫዋቾች በጣም ወጣቶችና በጣም የታለንትድ ተጫዋቾች ናቸው። ስለዚህ ደግሞ ድሉንም ለመሳሳት መስጠት አለብን። በተለይ ደግሞ የቃራባኩ ጨዋታ ላይ ለሁለቱ ጎሎች መቆጠር የወረል ሐቶ ስህተት ነበረበትና ከዚህም ቀደም ብሎ በአቸምፖንግም ዙሪያ የነበረው ይህ ነው። በተለይ በሰንደርላንዱ ጨዋታም ጎል ሲቆጠርባቸው የአቸምፖንግ የአቋቋም ችግርም ነበረበትና አብዛኛዎቹ እንደዛ ናቸው። ስለዚህ ወጣቶች ናቸው። ያንን የመሳሳት እድሉን ልንሰጣቸው ይገባል። ስለዚህ ያንን እያደረግን ያለ ነው። ደግሞም በ65 እና 70 ጨዋታዎችን በአመት በተመሳሳይ ተጫዋቾች ማድረግ ስለማንችል በየካቲት እንዲሁም በመጋቢት አካባቢ የፊዚካሊቲ መውረድ ሊያጋጥም ስለሚችል እነዚህን ተጫዋቾች ካሁኑ ሁሉንም ተጫዋቾች ማለትም 20ውንም ተጫዋቾች ወደ ፊትነሳቸው እንዲመጣ የማድረግ ግዴታ አለብን ብለዋል። ስለዚህ በቼልሲ ያለው ሁኔታዎች ለሮቴሽኑ ምክንያት ይሄ ነው። በተለይ በስተመጨረሻ ከምክንያቶቹም ባለፈ ኤንዞ ማሬስካ ሮቴሽን እንደሚወድ የተናገረበት ሁኔታ ነው ያለው። ስለዚህ በቼልሲ የክለብ ወርልድ ካፕ ኢፌክት አለ። እንደዚሁም ደግሞ ባለፈውም ቀደም ብዬ እንደጠቀስኩት ወደ ምስራቅ አውሮፓ ተደጋጋሚ የሚደረጉ በረራዎችም ስለነበሩ በቼልሲ በኩል እነዛን ደግሞ የነበሩትም ድካሞች ይኖራሉ። እንደዚሁም ሲጫወቱበት የነበሩት ሜዳዎችም እንዲሁ ምቹ አልነበሩም። ስለዚህ የነዛ ምክንያቶችና በጉዳትም የቼልሲ ተጫዋቾችም አሁን እየተፈተኑ መሆናቸውን እንደ ኮል ፓልመር አሁን በብሽሽት ጉዳት ለረጅም ጊዜ ከሜዳ ርቆ ይገኛል። ሌቫይ ኮልዊል እንዲሁ፣ ዳርዊ እሱጉ እንዲሁ ደግሞ በታፋ ጉዳት ምክንያት ለረጅም ጊዜ ርቋል። አሁን ደግሞ ሮሚዮ ላቪያ እስከምን ጊዜ እንደሚርቅ ጉዳቱ ባይታወቅም አሁንም ርቋል። ስለዚህ አሁን ጫናው አሁን ወደ ሞይሰስ ካይሴዶ እየመጣ ይመስላል። ስለዚህ አሁን ያንን ሮቴት ማድረግ ያለባቸውንም ነገር ያው በጉዳት ምክንያት በተደጋጋሚ ናቸው። ጋርናቾ እንዲሁ በቋሚነት ሊሰለፍ አለመቻሉ ደግሞ በፕሪሲዝንም እንዲሁ አለማድረጉን ተከትሎ በማንቸስተር ዩናይትድ ቦምብ ስኳድ ውስጥ የነበረ ተጫዋች በመሆኑ የፊትነስ ችግር እንዳለበት ይታወቃል። የተመሳሳይ የሊቨርፑል ሁኔታ ነበረ። የአይዛክ በክረምቱ የፕሪሲዝን ከቡድን ጋር አለማድረጉን ተከትሎ በሊቨርፑል እየተፈተነ ይገኛል። ስለዚህ ልክ እንደሱ ነው የአሌሃንድሮ ጋርናቾም ያንን የአካል ብቃቱን የማግኘት እድል አልነበረውም። እንዲሁ ደግሞ ቼልሲ የወርልድ ካፕ ማድረጉን ተከትሎ ደግሞ
የጄሚ ጊተንስም እንደዚሁ ከቸልሲ ጋር የፕሪሲዝን ጊዜ አልነበረውም። በስቴቫ ዊሊያንም እንዲሁ እሱም ደግሞ በቋሚነት ለምን አልተሰለፈም በሚሉ ጥያቄዎች ላይ በተደጋጋሚ ያው በጨዋታዎች ላይ ጎሎችን እያስቆጠረ ይገኛል። እንዲሁም ደግሞ ለቡድኑም ማሸነፍና ለቡድኑ መሻሻልም ጥሩ እንቅስቃሴ እያደረገ ቢገኝም ለሱም እንዲሁ በቋሚነት ለረጅም ጊዜ አለመጫወትን ኢንዞ ማሬስካ ምክንያት ሰጥተዋል። በተለይ እሱ አሁን በእንግሊዝ ገና የ18 እድሜውንም ተመልከቱ። እንዲሁ ደግሞ የሚለምደውም አዲስ ካልቸር ነው። በባለፈውም ስለ ብርዱ ሲያወራ ነበረ። ስለዚህ እሱንም እንደዚሁ ማኔጅ እያደረግን በቀጣይ በፕሪሚየር ሊጉ ጥሩ እንቅስቃሴን ማድረግ የሚችልበትን ሁኔታ ነው መፍጠር ያለብን። ስለዚህ እንደዚህ ያሉ ጉዳዮች አሉ። በኢንዞ ማሬስካ አስገዳጅ የሚሆኑ የሮቴሽን ጥያቄዎች አሉ። እንዲሁም ደግሞ በተለይ ደግሞ በትላንትናው ዕለትም በፕሬስ ኮንፈረንሱ የገለጸው ኢንዞ ማሬስካ ሮቴሽን እንደሚወድ ነው የተናገረው። በተለይ 85 ቅያሬዎችን በዚህ የውድድር ዘመን እንዳደረገ በ10 የፕሪሚየር ሊግ ጨዋታዎች ተመልክተናል። የፕሪሚየር ሊጉን ብቻ ሳይሆን የኮንፈረንስ የሻምፒየንስ ሊግ እንዲሁ ደግሞ የሊግ ካፕን ጨምሮ ማለት ነው። ኦልሞስት ወደ 17 ጨዋታዎች አድርገዋል። በሁሉም ውድድሮች በሻምፒየንስ ሊግ 3 ውድድሮችን አድርጓል። እንዲሁ ደግሞ በሊግ ካፕም እንዲሁ 2 ጨዋታዎችን አድርጓል። ስለዚህ ኦልሞስት ወደ 16 ጨዋታዎችን አድርጓል። ስለዚህ በእነዚህ ጨዋታዎች ላይ 85 ቅያሬዎችን በማድረግ በፕሪሚየር ሊጉ ግንባር ቀደም ነው። ቀጥለው የሚገኙት ቼልሲና ሲቲና ሊቨርፑል ናቸው እንዳጠቃላይ ስንመለከተው። ነገር ግን በፕሪሚየር ሊጉ ብቻ ግን በዚህ ዓመት 6.5 በአቬሬጅ ቅያሬዎችን ያደርጋል ቼልሲ። ስለዚህ አብዛኛው ከቀጣይ ጨዋታ ወደዚህኛው ጨዋታ በሚመጣበት ጊዜ ከግማሽ በላይ ቅያሬዎችን አድርጎ ነው እየመጣ የሚገኘው። ፍሬሽ ስታርቶችን ማግኘት ይፈልጋል። ነገር ግን ይህ ደግሞ በቡድኑ ውህደት ዙሪያ ያው ጥያቄ መፍጠሩ አይቀርም። ሁለተኛ ደረጃ ላይ ሊቨርፑል 3.8 ነው ቅያሬዎችን የሚያደርገው። ቶትንሃም 3.8 ቅያሬዎችን አድርጓል። ስለዚህ በተለይ በግማሽ ቼልሲ ይበልጣል ማለት ነው ከነዚህ ሁለተኛ ላይ ካሉት ሊቨርፑል እና ቶትንሃም። የሊቨርፑልና የቶትንሃም እንዲሁ ያው የተጫዋቾች የአሰልጣኞቹ ሮቴሽን መውደድ ብቻ ሳይሆን ያው በተጫዋቾችም ያለው ጉዳት ግልጽ ነው። በሊቨርፑልም እንደዚሁ የተደጋጋሚ ጉዳቶች አሉ። እንደነ በተለይ የግራ መስመር ተጫዋቾቹን ይቀያይራል። የሮበርትሰን እና እንዲሁ ደግሞ ሚሎሽ ኬርኬዝን ይቀይራል። በአሊሰን በኩልም ቅያሬ ያለ ማማርዳሽቪሊ እሱም በጉዳት ነው። ይሄ ምንድነው አስገዳጅ ነው። እንዲሁ ደግሞ በተጫዋቾች ደግሞ የፊትነስ ደረጃ ደግሞ ለማምጣትም እንደና አይዛክ ፍሎሪያን ቨትስ አዳዲስ ፈራሚዎቹ እንዲሁ ያው ያላቸውን የፊትነስ ደረጃ ለመጠቀም ሊቨርፑልም ሮቴት እንደሚያደርግ ይታወቃል። በቶትንሃምም እንደነ ክሎዞቪስኪ፣ ማዲሰን የመሳሰሉ ተጫዋቾች በቶትንሃም መጓዳታቸውን ተከትሎ አስገዳጅ የሆነ ሮቴሽን ያደርጋል። አርሰናል ብዙ ሮቴት የማያደርገው ቡድን ነው። ከትላልቆቹ 3.3 ነው እያደረገ የሚገኘው። በተለይ እሱም ደግሞ የነ አቡካዮ ሳካ፣ ማርተን ኦደጋርድ ጉዳቶችን የተመለከቱ ቅያሬዎች ብቻ ናቸው ያሉት። ሲቲ 2.5 ቅያሬዎችን እያደረገ ነው። እሱም ደግሞ የስኳድ ጥበትም እንዳለበት ይታወቃል። አሁን በቅርብ ጊዜ ነው ዋና ተጫዋቹ እንደነ ሪያን ሸርኪ፣ አይት ኑሪ እንደዚሁም ደግሞ ኦማር ማርሙሽ፣ ሮድሪ መሳሰሉ ተጫዋቾች ያው ጉዳት ላይ የቆዩ ተጫዋቾች ናቸው። አሁን ወደ ላይናፑ እየመጡ ይገኛሉ። ስለዚህ ብዙ ሮቴት እያደረገ አይገኝም። ሲቲ ኒውካስልም እንዲሁ 2.3 ቅያሬዎችን ነው እያደረገ የሚገኘው። እንዳጠቃላይ የቼልሲን ያለፉትን 3 ጨዋታዎችን እንመልከትና እንደ ሳምፕል እናጠናቀ የኢንዞ ማሬስካን ሮቴሽን። በካራባው ካፕ ተጫውተው ነበረ ከወልቭስ ጋር። አሁን በቀጣይ ከሚያገኙት ወልቭስ ጋር 3-4 ያለቀውን ጨዋታ ነበረ። በዛ ጨዋታ ላይ በተለይ ከዛ ጨዋታ በኋላ እና በቶትናሙ ጨዋታ በፕሪሚየር ሊጉ የነበሩትን ቅያሬዎች ብንመለከት 10 ቅያሬዎችን ማድረግ ችሏል ማለት ነው። ከሊግ ካፑ ጨዋታ ወደ ፕሪሚየር ሊጉ በመጣበት ማለት ነው። ከወልቭሱ ወደ ቶትናሙ ጨዋታ ሲመጣ የደገመው አንድ ተጫዋች ብቻ ነው። እሱም ማሉ ጉስቶን ነው። በጨዋታው ላይ እንደ ቋሚ አርጎ ወይንም ከዛኛው ጨዋታ አልቀጥሎ የመጣው በቋሚነት ማሉ ጉስቶ ነው። ስለዚህ 10 ቅያሬዎችን ማድረግ ችሏል ማለት ነው ኢንዞ ማሬስካ።
ከፕሪሚየር ሊጉ ከቶትንሃሙ ጨዋታ ደግሞ በተለይ ወደ ቃራባኩ ጨዋታ ደግሞ በምንመለስበት ጊዜ 7 ቅያሬዎችን አድርጓል። ሮበርት ሳንቼዝ፣ ጄምስ፣ ጆao ፔድሮ እና ማርክ ኩኩረያ ብቻ ናቸው በቶትንሃሙ ጨዋታ ተጫውተው በቃራባኩ ጨዋታ በላይናፕ ውስጥ በመጀመሪያው ላይናፕ ውስጥ የተካተቱት ማለት ነው። ስለዚህ በቼልሲ አስገዳጅ የሆኑ ሮቴት እንዲያደርግ የሚያደርጉ አስገዳጅ የሆኑ ሁኔታዎች አሉ። እንዲሁም ደግሞ ኢንዞ ማሬስካም እንዳሰልጣኝ ያው ሮቴሽን እንደሚወድ በፕሬስ ኮንፈረንሱ ላይ ተናግሯል። አድማጮቻችን ስለ አዳመጣችሁ እናመሰግናለን። ይህ ደግሞ ፕሮግራማችን ለሌሎች ተደራሽ እንዲሆንና ቤተሰባችን እንዲሰፋ ደግሞ ላይክ፣ ኮሜንት እና ሰብስክራይብ እንድታደርጉልን እንጠይቃችኋለን። በተለይ ኮሜንት ደግሞ በፕሮግራሙና በምንሰራቸው ስራዎች ላይ ያላችሁን አስተያየት እንድትለግሱን እንጠይቃለን። መልካም የሳምንቱ መጨረሻ ጨዋታዎች እንዲሆንላችሁ እንጋብዛለን።